እህቶቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉም ሰላም ነው? እኔ ጋር አልሐምዱሊላህ ደህና ነኝ። ሰላማችሁ ይብዛልኝ በያላችሁበት። ረህመት ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ ኢንሻአላህ። ሌላው ደግሞ ለምን ስራ አሰሪም ያለችኝ እህቶቼ እንዲሁም ወይም ዶሮ አርብ የምትሉኝ ወላሂ ሞክሬው ነበር። ትንሽ በትንሹ በመጠኑ ሞክሬው ነበር ዶሮ ማርባቱን። ኃይለኛ አስሚ ስላለብኝ የልብ አስሚ ያለብኝ ሳይነስ አፍንጫዬም ልቤም በጣም ስለሚያመኝ አልቻልኩትም። ሽታው በጣም ነው ያመመኝ። ስለዚህ ምንም ማድረግ አልችልም። ወላሂ ሞክሬያለሁ በትንሹ ማለት ነው። ቢያንስ 10 ዶሮ አምጥቼ ሞከርኩት በቤት ማለት ነው። አልቻልኩትም። ሽታው በጣም አለኝ ሀየለኝ፣ ያኔ አፈነኝ ልቤን። ለዛ ነው ማልለው። ምንም ማድረግ አልችልም። ሌላው ደግሞ ለምን ሌላ ስራ አሰሪ ምናምን ያላችሁኝ አልሐምዱሊላህ ረብል ዓለሚን ኢንሻአላህ ወደፊት ሰራለሁ አይቀርም ኢንሻአላህ። ዶሮቹ በርግጥ አለው ዶሮ ማርባት ጥቅም አለው። በጣም ነው ጥቅም ያለው። በእንቁላላቸው ብትሉ ብቻ ትርፍ አለው። ትርፋማ ነው የምትሆኑት። ያንን ማክል ከሳራ አለው። አላህ ይጠብቀው፣ አላህ ይጠብቀን ማለት ነው። ያኔ ብዙዎቻቸው ከሳራ ውስጥ ገብተዋል። አንዳንዳቸው ደግሞ ማሻአላ ትርፋማ ሆነዋል። አያቸዋ የሰው ልጅ እንዲህ ነው። ስለዚህ ምንም ማድረግ አልችልም። ሌላ ስራ ለመስራት ደግሞ አላህ ያለ ቀን ሰራለን ኢንሻአላህ። ብር ሲኖር አይደል እንዴ ስራ የምንሰራው የምንጀምረውም። ስለዚህ ያው ለዛ ነው። ለዛ እኮ ነው ብዙ እህቶቼ ብር ይዛችሁ ነው ስራ የምትሰሩ ከሆነ ተመልሳችሁ ማትሄዱ ከሆነ ብር ይዛችሁ ነው የምላችሁ። ለዚህ ነው። ስለዚህ እኔ ያው ቢያንስ 12 አመት ብሰራም አያቅተኝም ነበር። ለራሴ ስራ ሊኖረኝ ይችል ነበረ። ነገር ግን ያው 3 አመት ቤተሰብ ሳላገባ ፊት 3 አመት የቤተሰብ ቢሆንም ከዛ በኋላ አገባሁኝ ማለት ነው። ስደት ነው ያገባሁኝ። ስለዚህ መውለድ አለ፣ እዛም እንደምታዩት ወጪ ምናምን ቤት ክራይ አለ። አልሐምዱሊላህ ለኩል ሐል አልሐምዱሊላህ። ከዛ በኋላ ወልጄ ላኩኝ እና ያው መሬት ተገዛ፣ ቤት ሰራሁኝ። አልሐምዱሊላህ ትልቅ ነገር ነው። በአሁኑ ሰዓት ቤት መኖር ትልቅ ነገር ነው። የቤት ክራይ ነው በተለይ የሰው ልጅ የሚያደክመው። በየወሩ ከች ብሎ ይመጣላችኋል እና የሚያሳቅቀው ቤት ክራይ ነው። በተለይ ግን የራሳችሁ ቤት ካላችሁ ከምንም በላይ ነው አልሐምዱሊላህ። እኔ ደግሞ ትልቅ ነገሩ ቤት መኖሩ ነው። ቤት ክራይ የለብኝም አልሐምዱሊላህ። እና ስራውንም ኢንሻአላህ ከፍታለሁ ሰራለሁ ኢንሻአላህ። በነገራችን ላይ አንድ ነገር መመክራችሁ ነገር ውድ እህቶቼ ምክሬን ስሙ እየሰማችሁ። ባል ሚኖራችሁ በተለይ ባለ ትዳሮች ባል ቢኖራችሁ ራሱ ሳሄ ሀቅ አለባችሁ፣ የባላችሁ ሀቅ አለባችሁ። ነገር ግን ከመጣሽ በኋላ እኔ ስራ ከፍትልሻለሁ፣ ብር ሰጥሻለሁ፣ እንደገና ስራ ከፍትልሻለሁ፣ ሱቅ ትከፍቻለሽ ምናምን አይሰራም፣ ውሸት። ስለዚህ ብራችሁን ያዝ አርጋችሁ ኑና በራሳችሁ ስራ ፍጠሩ፣ ስራ ስሩ። ወላሂ ነው የምላችሁ። ወንዶች የራሳቸው እንጂ የኛን አያስቡ። ሐቂቀት ለምን በስንት አንዶቻቸው ሳሊህም አላችሁ፣ በስንት አንዶቻቸው ተግባር ላይ የሚያውሉ አሉ። ያኔ የሆነ ነገር ቃል ከገቡ የሚፈጽሙት አሉ። አንዳንድ አብዛኛ ግን ውሸት ነው ወላሂ። እና ከመጣችሁ በኋላ ግዴታ ስራ መስራት አለባችሁ። ለራሳችሁ መንቀሻቀሻ ብር ይዛችሁ ነው የምትንቀሳቀሱበት። ስራ ለራሳችሁ ስራ መክፈት ግዴታ ነው ወላሂ። በቃኝ ስደት በቃኝ ብላችሁ ስትመጡ ነው ይሄን የምታረጉት። ገባችሁ? በቃኝ እኔ ተመልሼ ስደት አልሄድም ብላችሁ የምትመጡ እህቶቼ የራሳችሁ ብር ይዛችሁ አላሁ አክበር አዛን እያለ ነው ጨርስ ኢንሻአላህ። እና ወዶች አዛኑን አልቋል። እዚህ አጋጣሚ ሱቅ እየሄድኩኝ ነው ወተት ላመጣ በኋላ ስለሚያል ያው መስመር ነው እየሄድኩኝ ነውና እንዳልኳችሁ ቆይ ጠብቁኝ።
ከምትመለከቱት መስመር ላይ እየሄድኩኝ ነውና አብሽሮ ተስፋ አትቁረጡ። ሁሉም ደግሞ አትጨናነቁ። ወላሂ ኑሮ ውድ ነው፣ ኑሮ መኖር አይቻልም ኢትዮጵያ ምናምን የሚሏችሁ ሰው ደግሞ ተስፋ የሚያስቆርጣችሁ ሰው አትስሙ። ወላሂ አልሐምዱሊላህ ማንም ሳይበላ አያድርም። እንደውም ከድሮ ይሻላል። ወላሂ ሁሉም በልቶ ነው የሚያድረው። ስለዚህ ተስፋ አትቁረጡ ለማንኛውም ነገር ማለት ነው። ትምህርት ቤቱ እንዴት ላሳያችሁ? ቆይ ከቤት ያጠገብ ነው ብያችሁ የለ አሳያችኋለሁ። ደርሻለሁ። ማሻአላህ ትምህርት ቤቱ ያው እዚህ ጋር ነው። እዚህ ጋር ትምህርት ቤት አለ። የግል ትምህርት ቤት ማለት ነው። ትምህርት ቤት አለ ያላችሁኝ? ያው አለ። የግል ትምህርት ቤት ነው። ልጄ እዚህ ጋር ነው የምትማረው። መስጊዱን እንደም